በሰሞኑን እጅግ በጣም በከፍተኛው ቅናሽ እያደረገ ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እነሆ በዛሬው ዕለት ጨመረ ወይስ ቀነሰ የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። በተጨማሪም በሰሞኑን እጅግ በጣም በከፍተኛው ጭማሪ እያደረገ ያለው የባንኮች የምንዛሬ ዋጋ ተመን በዛሬው ዕለት እስከምን ደረሰ፣ እንደዚሁም የግል ምንዛሬ ቢሮዎች የምንዛሬ ዋጋ ከምን ደረሰ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ ህዳር 19 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ቤተሰቦች በዚህ ሳምንት እጅግ በጣም በከፍተኛው ቅናሽ እያደረገ ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በአሁኑ ሰዓት ላይ ቅናሽ እያደረገ ይገኛል። እንደዚሁም ከዚህ በኋላም የበለጠም ቅናሽ ያደርጋል ተብሏል። በተጨማሪም በአሁኑ ሰዓት ላይ ጭማሪ እያደረገ የሚገኘው የባንኮች የምንዛሬ ዋጋ ተመን ከዚህ በኋላ ቅናሽ እንደሚያሳይም ተነግሯል። እንደዚሁም የባንኮች የምንዛሬ ዋጋ ተመን ሲቀንስ ደግሞ የግል ምንዛሬ ቢሮዎችም ተከትሎ መቀነሱ ማይቀር ነው። የግል ምንዛሬ ቢሮዎች ማለት እንግዲህ ባንኮች ከግል ምንዛሬ ቢሮዎች ጋር ፉክክር ያላቸው እንደዚሁም ደግሞ የግል ምንዛሬ ቢሮዎች ደግሞ ከጥቁር ገበያ ዋጋ ፉክክር ያላቸው ናቸው። እናም በዚህ ሳምንት በዚህ አራትና በዚህ በአምስት ቀናት ውስጥ እጅግ በጣም ከፍተኛ ቅናሽ እናያለን ተብሎ ይታሰባል። እናም ቤተሰቡ እሱን እንግዲህ እስካለን ድረስ ሁላችንም አብረን እንመለከተዋለን። ቤተሰቡ በዚህ ሰዓት ገንዘባችሁን ስትልኩ ጥንቃቄ ልታደርጉ ይገባል። የብዙ እህትና ወንድሞቻችን ገንዘብ እየተጭበረበረና እየተወረሰ ስለሚገኝ ቤተሰቦች የዛሬውን የምንዛሬ ዋጋ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቡ አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች የመጀመሪያው ኮሜንት እንደዚህ ይላል። የሳዑዲ 1000 ሪያል በኢትዮጵያ ስንት ነው ብሎ ጠይቀዋል። ምን መሰላችሁትና ወንድሞቼ ገንዘባችሁን በመልካችሁ ነው በጥቁር ገበያ ወይስ በባንኮች ወይም ደግሞ በግል ምንዛሬ ቢሮዎች ገንዘባችሁን አስመንዘራችሁ ነው? በኮሜንት ላይ በምን እንደላካችሁ ወይም ደግሞ በምን ማወቅ እንደፈለጋችሁ አልነገራችሁም። ነገር ግን እኛ የሶስቱንም በአንድ ላይ ነግራችኋል። በመጀመሪያም የሳዑዲ 1000 ሪያል በባንኮች ስንት እንደሚመጣ እንመልከት። ቤተሰቦች ማወቅ ያለባችሁ ባለፈው እንደነገርኳችሁ እንግዲህ መጀመሪያ የሳዑዲ ሪያልን ስልኩ ሪያሉ መጀመሪያ ወደ ዶላር ይቀየራል። ያ ዶላር ደግሞ በዶላር ምንዛሬ ዋጋ ተመንዝሮ ወደ እናንተ አካውንት ብሩ ይገባል ማለት ነው። በአጠቃላይ ላስረዳችሁን ፈልገው ወደ ባንክ ቤት ስትልኩ ገንዘባችሁን እናንተን የሚመነዝሯችሁ በሪያሉ አይደለም በዶላሩ ብቻ ነው ማለት ነው። ባንኮች የሚመነዝሩት ፓውንድን እንደዚሁም ደግሞ ዩሮና እንደዚሁም ዶላርን ብቻ ነው በራሳቸው ዋጋ የሚመነዝሩት ማለት ነው። እናም ወደ ዋናው ስንገባ አንድ አሜሪካን ዶላር በሳዑዲ ውስጥ እየተሸጠ የሚገኘው 3 ሪያል ከ87 ሳንቲም እየተሸጠ ይገኛል። አንድ አሜሪካን ዶላር ማለት ነው። እናም ይሄን 1000 ሪያል እዚህ ለ3 ሪያል ከ87 ሳንቲም ስናካፍለው የሚመጣው 258 ዶላር ከ39 ሳንቲም ይመጣል ማለት ነው። እናም ይሄን 258 ዶላር ባንኮች ላይ ባለው የዶላር ምንዛሬ ዋጋ ስናባዛው ስንት እንደሚመጣ እንመልከት። ባንኮች በአሁኑ ሰዓት ላይ ሁለት አይነት ምንዛሬ አላቸው። ገንዘባችሁን በስዊፍት ገንዘባችሁን የምትልኩ ከሆነ ካለምንም ጉርሻ ይመነዝሯችኋል ማለት ነው። ነገር ግን በኤጀንሲዎች እንደዚሁም ደግሞ በነፋስት ፔ በአጠቃላይ ደግሞ በነ አልአንሳር ኤክስቼንጅ ገንዘባችሁን የምትልኩ ከሆነ የዛኔ የኢትዮጵያ ንግድ ባንክ 13 ብር ጉርሻ አለው። በአጠቃላይ በ163 ብር ማለት ነው። በኖርማሉ ደግሞ በ150 ብር። እናም ቤተሰቦች እናንተ ከሳዑዲ ያላችሁትና ወንድሞቻችን ይህን ጉርሻ ለማግኘት ግዴታ የመኒግራም ኤጀንሲዎችን በአጠቃላይ ኤጀንሲዎችን ብትጠቀሙ ጉርሻ ታገኛላችሁ። ነገር ግን በስዊፍት ገንዘባችሁን የምትልኩ ከሆነ ግን ምንም አይነት ጉርሻ አታገኙ ማለት ነው። እናም በአጠቃላይ በ150 ብር ሲመነዘር ስንት ይሆናል፣ እንደዚሁም ደግሞ በ163 ብር ሲመነዘር ስንት ይሆናል የሚለውን እንመልከት። ይሄንን 258 ዶላር ከ39 ሳንቲም በ163 ብር ስናባዛው የሚመጣው 42117 ብር ይመጣል። እንደዚሁም ደግሞ ይሄን 258 ዶላር በ150 ብር ስናባዛው የሚመጣው 38758 ብር ይመጣል ማለት ነው። በአጠቃላይ በጉርሻና ካለ ጉርሻ ስትልኩ ያላቸው ልዩነት የ3359 ብር ልዩነት አለው። እናም ቤተሰቦች በ150 ብር ከምታስመነዝሩ በ163 ብር አስመንዘራችሁ ወደ 3000 ገደማ ማትረፍ ትችላላችሁ ማለት ነው። እንደዚህም ደግሞ በግል ምንዛሬ ቢሮዎች ስንት እንደሚመጣ እንመልከት። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ በ142 ብር ከ23 ሳንቲም እየገዙ ይገኛሉ። እናም ይህን 1000 ሳዑዲ ሪያል በ42 ብር ከ23 ሳንቲም ስናባዛው የሚመጣው 45230 ብር ይመጣል። እናም ቤተሰቦች ከባንኮች ጋር ያላቸው ልዩነት የግል ምንዛሬ ቢሮና እንደዚህም ደግሞ በጉርሻ ስትልኩ ያላቸው ልዩነት የ3000 ብር ልዩነት አለው። እንደዚህም ደግሞ የግል ምንዛሬ ቢሮዎችን የባንኮችን በ150 ብር የሚመነዝሩት ጋር ስናወዳደራቸው ያላቸው ልዩነት የ7000 ብር ልዩነት አላቸው። ቤተሰቦች አሁን ደግሞ የጥቁር ገበያውና እንደዚሁም የግል ምንዛሬ ቢሮዎችና የባንኮች ምንዛሬ ዋጋ ተመን ምን ያህል ልዩነት እንዳላቸው እንመልከት። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እየምንዘርበት ያለው ዋጋም አንድ የሳዑዲ ሪያል ማለት ነው 47
ብር ከ78 ሳንቲም እየመነዘረ ይገኛል አንድን የሳዑዲ ሪያል። እናም ይህን 1000 ሳዑዲ ሪያል በጥቁር ገበያ ወይም በሐዋላ ምንዛሬ በ47 ብር ከ78 ሳንቲም ስናባዛው የሚመጣው 47780 ብር ይመጣል። እናም የጥቁር ገበያውና የግል ምንዛሬ ቢሮዎችን ስናስተያያቸው ያላቸው ልዩነት የ2000 ብር ገደማ ልዩነት አላቸው። እንደዚሁም ደግሞ ከጉርሻው ጋር ደግሞ ስናስተያያቸው የ5000 ብር ልዩነት አላቸው። እንደዚሁም ደግሞ ከባንኮች ካለምንም ጉርሻ እንደዚሁ በአጠቃላይ ካለምንም ጉርሻ ከባንኮች ምንዛሬ ዋጋና እንደዚሁም ከጥቁር ገበያው ጋር ስናስተያየው የ10000 ብር ልዩነት አለው። ይሄን ያክል ልዩነት አላቸው ማለት ነው። ቤተሰቦች ልዩነታቸውን በደንብ አይታችኋል ብዬ አስባለሁ። ቤተሰቡ ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተሰቦች በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 179 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17928 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ55 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 150 ብር ከ52 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 153 ብር ከ53 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ90 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ38 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 270 ብር ከ94 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20794 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድን ዩሮ የገዛበት ያለው ዋጋ 175 ብር ከ35 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 178 ብር ከ86 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን ዩሮ የገዛበት ያለው ዋጋ 174 ብር ከ23 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ72 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን ዩሮ የገዙበት ያለው ዋጋ 195 ብር ከ09 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 198 ብር ከ99 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 222 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22291 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ በ187 ብር ከ99 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ191 ብር ከ75 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 127 ብር ከ18 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12718 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 108 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ29 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 117 ብር ከ18 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11718 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአውስትራሊያን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአውስትራሊያን ዶላር እየገዛበት ያለው ዋጋ 98 ብር ከ03 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 99 ብር ከ99 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 237 ብር ከ47 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 23747 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ በ199 ብር ከ55 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 203 ብር ከ55 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 584 ብር ከ03 ሳንቲም እየተመነዘረ ሲሆን 100 የኪዩቲኒያሮች ደግሞ 58403 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩቲኒያርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩቲኒያር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 493 ብር ከ60 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 503 ብር ከ48 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ81 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 4881 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአዋሽ ባንክ
ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ70 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ57 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ98 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እነሱ ይሸጣሉ። ግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 45 ብር ከ73 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ64 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 47 ብር ከ78 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4778 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ76 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ62 ሳንቲም እነሱ ይሸጣሉ። ኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 45 ብር ከ23 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 46 ብር ከ13 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 466 ብር ከ24 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 46624 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 253 ብር ከ14 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25314 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 475 ብር ከ72 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 47572 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 54 ብር ከ92 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5492 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ እንደተመለከታችሁት ነው። ቤተሰቦች በሰሞኑ እንግዲህ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው ቅናሽ እያደረገ ይገኛል። እንደዚህም ደግሞ የባንኮች የምንዛሬ ዋጋ ተመን ቀን በቀን እለት በእለት በትንሹ ጭማሪ እያደረጉ ይገኛሉ። ነገር ግን በሳምንት እጅግ በጣም ከፍተኛ ጭማሪ እያደረጉ ይገኛሉ የባንኮች የምንዛሬ ዋጋ ተመን ማለት ነው። እንደዚሁም የግል ምንዛሬ ቢሮዎች በትንሹ እንቅስቃሴ እያደረጉ ይገኛሉ። እነሱ እንኳን አንዳንዴ ይጨምራሉ፣ አንዳንዴ ይቀንሳሉ። እነሱ እንኳን የተወሰነ እንቅስቃሴ ነው ያላቸው። ነገር ግን ከህዳር 23 በኋላ እጅግ በጣም ከፍተኛ እንቅስቃሴ ይኖራቸዋል ተብሎ ይታሰባል የሁሉም ምንዛሬ ዋጋ ማለት ነው። ቤተሰቦች እሱን እንግዲህ እስካለን ድረስ አብረን እንመለከተዋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች እናንተንም አስተያየት ስለምፈልግ ኮሜንት ላይ አስፍሩልኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።